አንቺ ግን በድጋሚ ወደ ቤታችን ስለመጣሽ በጣም ደስ ብሎኛል። በዛው ጠፍታ ትቀራለች ብለህ አስበህ ነበር? ባለፈው ያገኘሁሽ ቀን እኮ በጣም ከፍቶሽ ስለነበር ታስፈሪ ነበር። መናሴ እኔ ምንም ቢከፋኝ ከዚህ ቤት ስርቅ ሆዴን ባርባልዴዋል። እየቀለድኩኝ አይደለም። እኔም እኮ እየቀለድኩኝ አይደለም። ስወጣ የምመለስ አይመስለኝም። ግን ደግሞ ዞሬ እዚህ ቤት ነው ራሴን የማገኘው። ቤትሽ ስለሆነ ነው። ተው እባክህ፣ ቀለድክብኝ በቃ። እሱም በቅርቡ ጠቅልለሽ ስትገቢ እየቀለድኩ እንዳልሆነ ይገባሻል። አሁን ያበላሁሽ ምግብ እንዴት አየሽው? መናሴ ነገር አትቀይር። ቆይ ምንድነው እያወራህ ያለኸው? ሀኒ ቅድም እኮ ዝም ያልኩሽ እኔ ሰራሁት ምግብ እያወሩ ስለሉ ደስ ስለማይለኝ እኮ ነው። ወይ ለዛ ነበር እንዴ ካልክሽ? አቤት ማነው? እንዴት አደራችሁ? እንዴት አደራችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ግቡ ጋሽ ግቡ። እሺ እሺ፣ እግዚአብሔር ያክብርልኝ። ግቡ። ተቀመጡ። እሺ እሺ እሺ፣ እግዚአብሔር ያክብርልኝ። ጆሮ ሰላም ነው? አለው። ሌላ ሰው የለም እንዴ በቤቱ? ሰላምና እና ትምህርት ቤት ሄዷል። አባዬም ደግሞ ስራ ሄዷል። እማዬ ግን አለች። የኔ ልጅ በሌሊት መተን ረበሽን አይደለም? አላረበሻችሁ። እንደውም በጣም ነው ደስ ያለኝ። እናት አሁን እንዴት ናት? ደህና ናት? አዎ ደህና ናት። ሀና እያለች ምን ትሆናለች? ሀኒቾ በጣም ጎበዝ ሐኪም ናት። እናት ግን ታድናታለች። አዎ ከሐኪምነቷ በላይ ግን እህታችን መሆኗ በጣም ደስ ብሎናል። እሷም እኮ በጣም ደስተኛ ናት። ውሎና ዳሯ እዚህ ቤት ነው አልኩ። አባባ ሀና እዚህ ቤት መምጣቷ ያስከፉታል እንዴ? ኧረ ምን አስከፋይ ልጅ፣ ቤቱ አይደለም እንዴ? እውነታው እስከዛሬ ድረስ የዘገየው ሀና አባቷን መምጣት ስለማትፈልግ እንጂ ምን ማድረግ እንዳለባት ጠፍቷት አይደለም። ተደብቆ አልቀረም። ያው እውነታው እኮ ጊዜውን ጠብቆ ወጣ። እርሱ ግን ትንሽ የከፉት ይመስላሉ። እንዴት አይከፋቸው? አንድ ቀንም እኮ ጥላይ ትሄዳለች ብሎ አስበው አያውቁም ነበር። ይኸውልዎት አባባ፣ እኛ ሀናን ከእናንተ ነጥቀን የመውሰድ ሀሳብ የለንም። የ16 ዓመት እናታችንን ባንድ መለስ ብቻ ነው የምንፈልገው። እናንተ ባትፈልጓትም እሷ ግን ትፈልጋችሁ። ሀና እንደዚህ አይነት ልጅ አይደለችም። በጣም ነው የምትወዱት። እርሱን ሳይትም አትሄድም። ይሁን፣ ለማንኛውም እኔ የእሷን ደስታ ብቻ ነው የምፈልገው። ቆይ በቃ እማዬ ልጥራላችሁ። ይሁን። ኖላዊ ክፍል 98 እየተጫነ ነው። በቅርቡ እናንተ ጋር የሚደርስ ይሆናል። ቻናሉን ሰብስክራይብ በማድረግ የደውል ምልክቷንም በመጫን ከሌሎቹ ቀደም ብሎ እናንተ ጋር የሚደርስ ይሆናል። እስከዛው ድረስ ግን በዚህ ቪዲዮ በክፍል 98 ምን ይፈጠራሉ የሚለውን አብረን እናያለን። በክፍል 97 ታስታውሳላችሁ አይደለ? ሰላምና ምናሴ አንድ ላይ ሆነው የእናታቸውን ሜላትንና የሃናን ጉዳይ ፊት ለፊታቸው ቆመው ሲያዩ ሰላሜ እንደ መቀለድ አድርጋ እንዴ ከኋላ የመጣ አይና ወጣ የሚለውን ለሃና ትተርትላትና አብራት ሄዳ ሁለቱም እንዲተቃቀፉ ታረጋለች። በዚህ መሃል ላይ የነ ሜላት ቤተሰብ አሁን ላይ ወደ ድሮ ወደሚፈለገው ቦታ እየተመለሰ መጥቷል። ሃና እንደ ልጃቸው እዛ ቤት ውስጥ መኖርን ከጀመረች ቀናቶች እየተቆጠሩ ነው። ታዲያ ከዚህ በኋላ ነበረ ነገሮችን ለማስተካከል ሙከራ የሚደረገው። ሃናና ሰላም አንድ ላይ ሆኖና እነ ኖላዊ ቤት እየተመላለሱ ኖላዊን እንዳራቀችው ለማድረግና አሁንም ድረስ እንኳን ከጎኑ እንደሆነች ለማሳየት እየሞከረች ነው። ኖላዊ ግን ነገሩን ቀድሞ አስቦበታልና ከዛ በፊትም ለሃና ልጁ ሞራሉን እንዳትነካ በሚል መጀመሪያውኑ እንዳልተጎዳና ምንም እንደማይፈጠር ከቤት ይወጣ ራሱን ቢዚ እያደረገ መገኘት ጀምሯል። ኖላዊ ራሱን ቢዚ የሚያደርገው ሃና ምንም አይነት ነገር እንዳይከፋት በሚል ጉዳይ ነው። በዚህ ሁኔታ ላይ ከአዲሱ ቤተሰቦቿ ጋር ወይንም ከሜላት ከትክክለኛ እናቷ ጋር ያለምንም ጭንቀት ሐሳቧን ምንም አይነት ነገር ሳታውል ከሷ ጋር አብራ እንድትኖር ነው። ምናሴም ለሃና የነገራት ነገር ከዚህ በኋላ ጠቅልለሽ እዚህ መግባት ይኖርብሻል ያላትም ሃናን አስደንግጧታል። ተጠቃለሽ እዚህ ግቢ ለሷ አስደንጋጭ ጥያቄ ነው። ምክንያቱም እዛ ኖላዊን እስከ መጨረሻው የምታጣው ስለሚመስላት ያን ነገር ማረግ አትፈልግም። ለሃና ከዚህ በኋላ ውሳኔዎች በጣም ከባድ እየሆኑባት ይመጣሉ። ምን ታረግ ይሆን? እንደ ከዚህ ቀደሙ ቃሏን ጠብቃ ለእናንተ ትክክለኛ ቤተሰብ ነኝ ማለት ከዛ ከምወደው አባቴና በጣም ተንከባክቦ ካሳደገኝ አባቴ ተነጥዬ እመጣለሁ ማለት አይደለም። ያንን ቀድማ አሳውቃቸዋለች። በተለይ ለሜላት ባለቤት ያሳወቀችው ነገር ቀድማ ሃና እኔ ልንገርህ
ትክክለኛ ቤተሰቦቼ ከሆናችሁ በኋላ ወደ እናንተ መምጣት አልችልም። ነገር ግን እዚህም ሆኜም እዛም እናንተ ጋር መምጣት እንድችል ነው የምፈልገው። ያ ማለት ሙሉ ለሙሉ ተጠቃልዬ እናንተ ጋር አልገባም። ቀድማ አሳውቃለች። ታረገው ይሆን ወይ? ኖላዊ ወደ ሀገሩ የመግባት ሐሳብ አለው። ነገር ግን ይሄንን ነገር ለሃና እንዴት መንገር እንዳለበት አያውቅም። ያንን የሚያደርገውም ምናልባት ከፍቶት ነው ብላ ስለምታስብ ነገሮች እሷን ያስደነግጧታል ብሎ ስላሰበ አሁንም ድረስ እንኳን አልነገራትም። የእሱ ደስታ ለእሷ እንዳስደሰታትም አሳይቷታል። እንደውም ትክክለኛ እናቴ ተቀብላኛለች ብላ እንኳን በድፍረት አልነገረችውም። ደስታውን አትንገረኝ ግን ደስ ብሎኛል ልቀፈኝ ብቻ ብላ የነገረችውም ያኔ ነበረ። ምክንያቱን ሲጠይቃት ደስታ ከሆነ ምን ችግር አለው ለምን አትነግሪኝም ብሎ ደጋግሞ ቢጠይቃትም አልነገረችውም። ኖላዊ ነገሩም መጀመሪያውኑ የጠረጠረው ነገር ስለነበረ ብዙም ሳያስጨንቃት ነበር የተወው። አስርና ኖላዊ ማታ ሃና በሌለችበት ቤት ውስጥ እንዴት እንደተቀመጡ እዩዋቸው። በጣም ያሳዝናሉ። ነገር ግን በሰዓቱ እሷንም አላነሷትም። ስለ ራሳቸው ሕይወትና ከዚህ በኋላ ብቻቸውን መቀጠል እንዳለባቸው ያለ ሴት ይሄ ቤት ውስጥ ምን ያህል ባዶ እንደሆነ እያወቁ ለራሳቸው ሲናገሩ ነበረ። በነጋታው ታዲያ ወደዛ ወደነ ሜላት ቤት ማቅናታቸው የታየ ነገር ነው። ከዛም በኋላ ከሜላት ጋር የነበረውን ነገሮች አጣርተው እሷንም ለመጠየቅ የሄዱበትን ምክንያት ተናግረው ሜላትም ደግሞ አንዳንድ እንግዳ ጥያቄዎች እንደጠየቀቻቸው አሳይቷል። በዚህም በተጨማሪ ኖላዊ አሁንም ቢሆን እገዛውንና ሙሉ ለሙሉ እርዳታውን እያደረጋት ያለው ለሃና እንደሆነ እያደረገች ያለችው ነገር ምንም አይነት ቅር እንዳይላት እየገፋችበትም እያሳያት ነው። እሱ ቤትም መመላለሷ የማይቀር ነገር ነው። የተቃራኒ ጉዳይ ቢሆንም ከዚህ በፊት ከራሷ ቤት ሙሉ ለሙሉ ብላ ማታ ላይ ምናልባት በቀን አንዴ ብቅ ብላ እነ ሜላትን ብታያቸው ነበረ። አሁን ግን በተቃራኒ ሆኖ ሳለ ሃና ያው ኖላዊን ለመጠየቅ በቀን አንዴም ቢሆን ደርሳ ትመለሳለች። ታዲያ ይሄ ሁሉ ሲፈጠር ግን የሁሉም ነገር ደስታ አግኝቷል መቋጫው ይሄ ነው ብላችሁ እንድታስቡ አይደለም። አሁንም ቢሆን የባዩሽና የእርግብ ጉዳይ እንዳላለቀ ወቁት። እርግብ የሰረፈችውን ነገር ያ ወርቅና ብዙ ነገሮችን ማስመለስ ይኖርባታል። እሷ ግን ከዚህ ውጪ ለመውጣት ስለምትፈልግ ማንኛውንም የምታገኛቸውን እድሎች እንዳለ ትጠቀምበታለች። ባዩሽም ብትሆን ከዚህ በፊት እንደነበረው ሳይሆን ከዛ እጥፍ ተናዳና ተበሳጭታ ድጋሚ ተንኮሏን ማድረግ ትፈልጋለች። እንደውም እንደተሸወደች ስላሰበች ያው የሜላትም ጉዳይ ከዚህ በኋላ ለእሷ አደጋ ነው የሚሆንባት። ሜላት ማስታወስ እየጀመረች ስትመጣ እኔ እጋለጣለሁ ብላ ታስባለች። መጀመሪያውኑ ማስታወስ የምትችለው ሜላት ግን ለእሷ ያሰበችላትን ድግስ የምታውቀው ነገር የለም። ባዩሽ በእሷ መሸነፍን ጭራሽ የማትወደው ነገር ስለሆነ በሕይወት እስካለችና እስካልታሰረች ድረስ አሁንም ቢሆን ተንኮሏን እዛ ቤት ውስጥ ማረጓን የምትቀጥልበት ነው የሚሆነው። ባዩሽ ግን አሁን ብዙ ዕድል የላትም። ብዙዎቹ እሷን እየጠረጠሯት ነው። ሜላትም ብትሆን አሁን ላይ የመጀመሪያዋ ተጠርጣሪ ለእሷ የምትታያት ባዩሽ ብቻ ነች። ባዩሽ አሁን ላይ ወደዛ ቤቱን መመላለስ ትተውና አቅጣጫዋን የቀየረችው ወደ እርግብ ነው። መጀመሪያ ለምትፈልገው ጎረምሳ ተናግራ እርግብን ከተደበቀችበት አንጠልጥሎ እንዲያወጣትና የዘረፈችውን ወርቅ ብቻዋን ሳትበላ መጀመሪያ እጇ ላይ ያለውን ሙሉ ለሙሉ ትነጥቃታለች። ከዛም በኋላ ነው እጇ ላይ ትንሽ ጠርቀም ያለ ገንዘብ ስታገኝ ከዚህ በኋላ ለምታደርጋቸው ተንኮሎችና ለተለያዩ ተግባራት ገንዘቡን የምታውለው ይሆናል። ያው ሰውም ከቀጠረች ገንዘብ መክፈሏ ስለማይቀር እነዛ ወርቆች ከተደበቁበት ከነ እርግብ አብራ እንዲጋለጥላት ትፈልጋለች። እርግብንም ከዚህ ቦታ ማራቅ የምትፈልገው አንደኛና ዋነኛዋ እርግብ ብቻ ናት ያየችው። እዛ ጋር የገዛ ጓደኛዋን ስትመታት የሚያሳየው ወይንም ትክክለኛ የእርግብ አክስት የምታሳየውን ነገር የምታውቀው እርግብ ናት። እርግብ ከተያዘች እሷን ማጋለጡ አይቀርም። ስለዚህ መጀመሪያ ከተደበቀችበት ጎትታ ታወጣትና የሰረቀችውን ወርቆችና ምንም አይነት ነገር ተቀብላት ድጋሚ ለአንዴና ለመጨረሻ ጊዜ ከዛ ሰፈር ልታሸሻት ትፈልጋለች። እርግብ ግን መያዟ ለራሷም ጥሩ ነው፣ ለሌላም ለባዩሽም ትክክለኛ ነገሯ እንዲጋለጥላት ትፈልጋለች። እርግብ እንደተናገረችው ከሆነ እንዴት የገዛ ጓደኛዋን እንደዛ ልትገላት እንደምትፈልግ አሁን ላይ ነው ያወቅኩት። ምን ያህል ጨካኝ እንደሆነች አውቄያለሁ ብላለች። ሜላትም ብትሆን ትንሽ የመራራት ስሜት ለእርግብ የምታሳይ ይሆናል። ያኔ ተመታ በወደቀችበት ሰዓት ላይ ምንም ያህል እንኳን ማየት ባትችልም
የሚባለውን ነገር ስትሰማ ስለነበረ አክስቴ መታሻት እኮ ገደልሻት የሚለውን ነገር ሰምታለች። ያ ማለት እርግብ የእሷ ተቃራኒ እንደሆነች ታውቃለች ማለት ነው። ከጀርባ ማን ይሁን ማንም ብቻ አክስቴ የሚለውን ነገር ከሰማች በኋላ እርግብ አንድ ተቃራኒ ሰው እንዳላት ታውቃለች። በዛ ሰዓት እርግብ ትንሽ ምክንያት ቢኖራትም ትልቁ ጉዳይ ግን ከጀርባ ያለው ነገር ነው። እሱ ምን ይፈጠር ይሆን? ሙሉ ክፍሉ እንደተለቀቀ እዚሁ ቻናል ላይ ኮሚኒቲ ፖስት ላይ ስለምነቅላችሁ ቀደም ብሎ የሚደርሳችሁ ይሆናል። አዳዲሶች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁም አጋጣሚ የግል ስራዬን ላስተዋውቃችሁና እናንተን ከተመቻችሁ እኔን በቴሌግራም በዋትስአፕ እና በኢሞ ኦርደር ማድረግ ትችላላችሁ። መልካም ጊዜ። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛት ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደማኛ ተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የሳንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል።
ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።